ትግላችን የት ደርሷል የሚል ጓድ በላይነህ አንስቶልኛል። ነገር ግን በቴክኖሎጂ ዘመን ከያንዳንዳችን የተደበቀ አይደለም። እዚህ ጋር ተቀምጬ እንኳን ዙሪያዬን ስቃኝ ቲክቶክ እያየ ነው፣ ሰው ሌላ ሚዲያ እያየ ነው። ስለዚህ ሁላችን በሚባል ደረጃ የሚዲያ ተጠቃሚዎች ነን። ሚዲያ ላይ ብዙ ነገር እናየዋለን። ተወደደም ተጠላም የአማራ ህዝብ በየአካባቢው እንደ እንስሳት በጅምላ በጠላቶቻችን እየተገደለ እየተጨፈጨፈ በጅምላ ሲቀበር ሲፈናቀል ሀብት ንብረቱ ሲወድም ሲወረስ የኖረ ህዝብ ነበረ። ነገር ግን በሰላማዊ መንገድ በተለያየ መልኩ ሲጠይቅ ሲታገል ከኖረ በኋላ ሰሚ ስላጣ ይጩሁ ልማዳቸው ነው፣ ጩኸው ዝም ይላሉ የሚል ንግግር ከቀበሌ መድረኮች እስከ ፓርላማ ድረስ አይመጥንም እንጂ የኢትዮጵያ የታላቁ ሀገር ኢትዮጵያ ጠቅላይ ሚኒስትር ሆኖ እስከ ተቀመጠው ሰውዬ ድረስ በአማራ ህዝብ ጥቅሞችና ጥያቄዎች ላይ ያፌዙ ነበረ። መጨረሻም ላይ ነፍጡን ሲያነሳ ለማወናበድ ቢሞክሩም በነፍጡ እያስነፈጣቸው ቀደም ብሎ እንደተገለጸው ከመንደር ሻለቃ አደረጃጀት ጀምሮ ብርጌድ፣ ክፍለ ጦር፣ ኮር፣ እዝ፣ ድርጅት፣ የማዕከል ድርጅት ከዛም አልፎ የኢትዮጵያን ጸረ ብልጽግና ኃይሎች የሚያስተባብር ጥምረት ወይም ደግሞ ትብብር ተብሎ የሚጠራ አጋርነት እስከመመስረት ድረስ ተደርሷል። በዚህ አጋጣሚ ፋኖ የአማራን ህዝብ ከማዳን አልፎ ኢትዮጵያን ለማዳን ሁነኛ ድርጅት የመሰረተ ወይም ደግሞ ሁነኛ ትብብር የመሰረተና የትብብሩም ደግሞ መሪ ፋኖ ራሱ ስለሆነ እንኳን ደስ አላችሁ ማለት ፈልጋለሁ። ታውቃላችሁ ግን ፋኖ እንደሆነ መሪው የኢትዮጵያ ትብብር ኃይሎች ምናልባት ስያሜው ገና ይፋ አልተደረገም። በጣም ያው እያያችሁት እየሰማችሁ ስለሆነ እንዳትደናገሩ እንናገራለን መድረክም ላይ። የዛ መሪ ፋኖ እንደሆነ ታውቃላችሁ? ማን ነው መሪው? አርበኛ ዘመነ ካሴ መሪያችን ነው መሪ ሆነው። ስለዚህ የአማራ ህዝብ ራሱን ከማደራጀት አልፎ ኢትዮጵያን መምራት የሚያስችል ቁመና ብልጽግናን አስወግዶ በሽግግር መንግስት ተረክቦ ኢትዮጵያን የሚመራ ከዛም አልፎ ደግሞ በቀጣይ ከዚህኛው ምዕራፍ ቀጥሎ ደግሞ ጎረቤት ሀገራትን አስተባብሮ በአፍሪካ ቀንድ የአፍሪካን ቀንድ ሰላማዊ ሊያደርግ የሚችል ህዝቦች አብረው እንዲኖሩ ሊያደርግ የሚያስችል ትብብሮችን እየፈጠረ ነው ያለው። ባለፈው ተተኳሽ ለማምጣት ሱዳን ድረስ ሄዳችሁ የነበራችሁ እስኪ እጃችሁን አውጡ። ሱዳን ድንበር ድረስ ሄዳችሁ ነበር አይደል? በሁለቱ ዙር ሄዳችኋል። ሻለቃ አንድ አካባቢ የነበራችሁ ልጆች ቃኝና መሐንዲሷ የክፍለ ጦሩ ማለት ነው። ከዛም የተወጣጣ ኃይል እንደሄደ አስታውሳለሁ። ያ የመጣው ዝም ብሎ አይደለም። በእንደዚህ ያለ የድርጅት ፈጠራ ሂደት ከጎረቤት ሀገራት ጋር በሚሰራ የፖለቲካ ትብብር ዲፕሎማሲ የጋራ ዓላማ መቅረጽ ስለተጀመረ ውጊያዎችን ለመደገፍ አባሉን አመራሩን ለመደገፍ ተተኳሽና መሳሪያዎችን ማቀናጀት ስለተጀመረ ነው። ስለዚህ ትግላችን ምናልባት እያንዳንዳችን እዚህ ወገዳድ ላይ ትግል የጀመረ አንድ አባል እስከ ኮሶበር እስከ ፍኖተ ሰላም በቅርቡ ደግሞ ደጋሰኝ ምንድነው ደጋዳሞትን አልፋችሁ ጭምር ቢቡኝ ድረስ ሄዳችሁ እንደተዋጋችሁ አውቃለሁ። እንደ ድርጅት ስለሆነ ዘመቻዎች ምንመራ ከዛም አልፎ አሁን ደግሞ ከጎጃም ባሻገር ጭምር ትግል የሚደረግባቸው ሁኔታዎች እየተፈጠሩ ነው ያሉ። ለዚህ ዝግጁ ነን ወይ? እርግጠኛ ናችሁ? ቀበሌያችንን ስንለቅ ወረዳችንን ለቀን ስንወጣ ከጎጃም ስንሻገር ወደ አዲስ አበባ ስንጓዝ እንደው ወደ ኋላ እንትን የቀረ ምናምን ብሎ ወደ ኋላ የሚያይ የለም። እርግጠኛ ናችሁ ወይ? አይቻልም። ያውም ካለም አይቻልም። በዚሁ ቁርጣችሁን ወቁ። ምክንያቱም የተደራጀ ድርጅታዊ ሰራዊት እየተፈጠረ ወደፊት መገስገስ ሲጀመር ወደ ኋላ ሊብትል ትታነቃለህ ማለት ነው። አይቻልም። በድርጅታዊ አሰራር ትያዛለህ ማለት ነው። ወደ ኋላ የሲቪል አደረጃጀት አመራር እዛ በየጊዜው እየተደራጀ ይሄዳል እንጂ ኃይል ሄዶ 4 ኪሎን መቆጣጠር መቻል አለበት። ተወደደም ተጠላም የ4 ኪሎ እድሜ አብይ አህመድ በ4 ኪሎ የሚያሳልፈው እድሜ በወራት የተቆጠረ ነው። በወራት የተቆጠረ ነው። ጥሉትም እናንተው እኛው ነን ምንጥለው። ዘመቻዎች አሉ ጓዶች፣ በቅርቡ ራሳችንን እናዘጋጅ። አብራ ዘመቻዎች አሉ በስነ ልቦና በጤና በአካል ብቃት
እንዘጋጅ ጓድ ቀደም ብሎ ያል ነበር መሳሪያችን ክላሻችን ድሽቃችን ብሬናችን ስናይፐራችን ይወልወል ለመተኮስ ብቁ ይሁን ይሄ ክፍለ ጦር የተሰጠው ስምሪት አለውን በውጊያው ላይ ኦሬዲ ስለተዘጋጀን ማለት የተሰጠው ስምሪት አለ ተሻገር ቢባል ለመሻገር ዝግጁ ነው ገስግስ ቢባል ለመገስገስ ዝግጁ ነው ዝግጁ እንሁን በስነ ልቦና በአካል ብቃት በጤና ስለዚህ ሻለቃ መሪዎች ክፍለ ጦር መሪዎች ሻምበል መሪዎች እያንዳንዳችን ከራሳችን ጀምሮ ምን መራውን አካል ዝግጁ አድርገን ለመገስገስ በወትሮ ዝግጁነት እንገኝ የሚለውን አደራ ማለት ፈልጋለሁ ስለዚህ ትግላችን አሁን ፋኖ ብቻውን ማሸነፍ ይችላል እውነት ነው ብልጽግናን ፋኖ ብቻውን ተደራጅቶ እያሰለጠነ እየተደራጀ ምናልባት የተወሰነ ጊዜ ሊወስድበት ይችል ይሆን ካልሆነ በስተቀር ያኔ ታስታውስ ከሆነ በ3 ቀን ነው አይደል ጋሽ ታስታውስ ከሆነ ነሐሴ 25 26 27 2015 ነው ብልጽግናን የጣለው ከዛ በኋላ ምን ሆነን ነው እስካሁን ድረስ 4 ኪሎ ያልደረስን ከተባለ 4 ኪሎ ስንደርስ መሸከም የሚችል አላማችንን ተሸክሞ ፖሊሲ እየቀረጸ መንግስትነታችንን የሚያረጋግጥ በዘላቂነት ማለት ነው ያኔ ብንደርስ እንደዛ አይነት ቁመና ነበረን እንዴ አልነበረን ወንበርማ ላይ እንኳን አንድነት ነበር ያኔ አልነበረም አይደል አሁን ግን ከወንበርማ አይደለም ከጎጃም አይደለም ከአማራ አይደለም አልፎ እንደ ኢትዮጵያ 7 ድርጅቶች አንድነት ተፈጥሮ ብልጽግና ለማስወገድ ጫፍ ላይ ነው ያለነው ስለዚህ የመጣነውን ያክል አንጓዝም ወደፊት በጣም አጭር ጊዜ ነው ያለው ነገር ግን ያሚሳካው ምን ሲሆን ነው በቁርጠኝነት የሚሰጠንን ግዳጅ ድርጅታችን የሚሰጠንን አቅጣጫ መፈጸም ስንችል ብቻና ብቻ ነው ከዛው በተለያየ የቤት የግል ጉዳይ የቡድን የሁለት የሶስት ሰው ጉዳይ የአራት የአምስት ሰው ጉዳይ እየተጠለፍን ጊዜ ምናባከን ከሆነ ወደ ምን ፈልገው አላማ በቀላሉ አንደርስም መስዋዕትነታችንን ነው ምናበዛው የድል ጊዜያችንን ነው ምናርቀው ያ እንዲሆን እንፈልጋለን እንዴ አንፈልግም አይደለ ስለዚህ ድላችን በጊዜ እንዲቀርብ መስዋዕትነታችንም ደግሞ እንዲያንስ ከተፈለገ ትኩረታችንን ሙሉ ለሙሉ ትግላችን ላይ ማድረግ ግዳጃችን ላይ የሚሰጠን ግዳጅ ላይ ማድረግ ይኖርብናል ስለዚህ ትግላችን በዛ ደረጃ ደርሷል ብልጽግና ይህ ስለጨነቀው የተለያየ ስም ሊሰጥ እየሞከረ ነው አሁን እንዴት ፋኖ ከኦሌ ጋር ከኦነሰ ጋር ይሰራል እንዴት ፋኖ ከህዋት ጋር ይሰራል እንዴት ፋኖ ከከሌ ጋር ይሰራል አዝኖልን ነው ብልጽግና እንደዚህ ሚል አዝኖልን ነው አስቦልን ነው ያማራን ህዝብ ሁነኛ ጥቅም የሚያስከብር ቁመና እስካለን ድረስ ከማንንም ጋር ብንሰራ ችግር የለው ከማንንም ጋር ምን አልኩኝ ያማራን ህዝብ ጥቅም የሚያስከብር ቁመና እስካለን ድረስ አለን ብለን እናምናለን ያማራን ህዝብ ደግሞ በሐቀኝነት ጥያቄዎቹን ይዘናል ብለን እናምናለን ይሄ ከሆነ በኋላ ከማንንም ጋር ብንሰራ ብልጽግናን ብንጥል ብንደራደር ብልጽግናን ከሚታገሉ አካላት ጋር ማለት ነው ብንደራደር ብንስማማ ብንከራከር በአንድ ጠረጴዛ ብንቀመጥ ትክክል ነን ምንም ችግር የለብንም ነገር ግን ያማራን ጥያቄ ሳንሸከም ተለጣፊ ሆነን ሳንመራ መሪ ሳንሆን ተጽኖ ፈጣሪ ሳንሆን አጀንዳ ቀራጺ ሳንሆን የሌላውን አካል አጀንዳ ምንሸከም ሆነን ግን ብንገናኝ እሱ ጤነኛ አይሆንም ልክም አይሆንም እኛ ደግሞ እንደዛ አይደለም በዚህ ድርጅታችሁ መሪዎቻችሁ በሚያደርጉት የትብብር የአንድነት የአብሮነት ሂደቶች ያለ ምንም መጠራጠር በሙሉ ልብ እንድትቀበሉ አደራ ማለት ፈልጋለሁ እየተደረገ ባለው ትብብር ደስተኛ ናችሁ እስኪ በሞራል ግለጹልኝ አመሰግናለሁ ያ ይሳካ ዘንድ ወደዚህ ደግሞ ልምጣ ያ ይሳካ ዘንድ በአፋብን ቴዎድሮስ ሁለተኛ እዝ እችን ስያሜ እንዳትረሷት ቴዎድሮስ ስንተኛ ሁለተኛ እዝ ቴዎድሮስ ሁለተኛ እዝኛ ማለት ነው ጎጃም ማለት ነው የጎጃም ቀጠና ለካኔ አሁን እኛ ማለት አልችልም ያፋብን አመራር ነኝ አሁን የዛ አመራር አይደለም ለዚህ የዛ አመራሮች ናቸው እነ ዘሌ ናቸው እኛ አሁን ማለት የሚችሉ በእዝ ደረጃ ዞሮ በአፋብን ቴዎድሮስ ሁለተኛ እዝ 109ኛ ክፍለ ጦር ይቅርታ ኮር 88ኛ ክፍለ ጦር አባላትና አመራሮች እንደ ህዝብ
ከሌሎች ጋር ጭምር አንዱን እንታገላለን እያል የአንድነትን የሚሸረሽሩ ነገሮች ካሉ ተጠያቂነቶች ይኖራሉ። አንድነትን የሚያፈርሱ ኃይል የሚበትኑ አካላት ካሉ ከሊቀ መንበራችን እስከ አባላት እስከ ማንኛውም አባል ድረስ ተጠያቂነት ይኖራል። ይሄ እንዲሆን እዚህ ላይ ያለው አባል ያለምንም መለያየት ያለምንም ልዩነት አንድ ሆኖ መቆም መቻል አለበት። በአንድነት ጋሽ ፈንታውን አሁን በዚህ እድሜው ከፊታችን ቆሞ አብሮኝ ታገለኝ ወጊያ ሲኖር ሁሉ ጊዜ ወደፊት ይሄዳል። አራንተ ሰውዬ እባክህ ጫና ቢፈጠር እንኳን አደጋ ላይ ነው የምትወድቅ። ግድ የለም ከኋላ ሆነ እነዚህ ልጆች መድረክ ሲኖር አስተምራቸው፣ በግል ምከራቸው፣ አመራሮችን አግዛቸው፣ በአንዳንድ ነገር ምከር አግዝ እንጂ አንተ ስራውን መዋጋት አይደለም እለዋለሁ። በፊቱ ለራሱ ያልኩት ነው የምናገረው። በዚህ እድሜው ፊት ለፊት ውጊያ ድረስ የሚገባ አባታችን ሲናገር ሰምታችኋል። ሌሎች አመራሮች ሲናገሩ ሰምታችኋል። ስለ አንድነት ሲነገር ሰምታችኋል። ወንበርማ ነፃ ሳታወጣ ጎጃምን ነፃ አታወጣም፣ አማራን ነፃ አታወጣም፣ ኢትዮጵያን ነፃ አታወጣም። ስለዚህ አማራን እናድናለን ስትል ወንበርማን እያዳንክ ነው፣ አድነህ ነው ማለት ነው። ጎጃምን አድነህ ነው ማለት ነው። ወለጋን አድነህ ነው ማለት ነው። ጎንደርን አድነህ ነው ማለት ነው። በአጠቃላይ አማራን አድነህ ኢትዮጵያን ማዳን የምትችለው በዛ ሂደት ደረጃ ነው፣ በዛ ልክ። ለዚህ ደግሞ ከነ ችግራችን ብዙ ነን። አሁን እዚህ ውስጥ እርግጠኛ ነኝ ምናልባት እስከ 600-700 ድረስ የሚጠጋ ሰው ያለ ይመስለኛል፣ ግምት ነው። ብዙ ነን። እንደ መልካችን የተለያየ ፍላጎት አለን፣ የተለያየ ሐሳብም ሊኖረን ይችላል፣ ችግር የለውም። ግን ቀደም ብሎ እንደተገለጸው የወጣ ነው ለምንድን ነው? የአማራን ሕዝብ ከህልውና አደጋ ልናድን ነው አይደል? ከህልውና አደጋ ልናወጣ ነው የአማራን ሕዝብ። ብልጽግናን አስወግደን መንግስት ልንሆን ነው። ያ ከሆነ ደግሞ ምንም አይነት ነገር በሐሳብ በውሎ አዳር በደንብና መመሪያ በግምገማ በምን ነገር የተለያዩ ነገሮች ቢነሱ ጥያቄዎች ቢኖሩን ልዩነቶች ግጭቶች ቢኖሩ ከዓላማችን በታች ስለሆኑ ሁል ጊዜም በዓላማ መስመር እያንዳንዳችን ቀጥ ብለን አንድ ሆነን መቆም ይጠበቅብናል ማለት ነው። እናንተ አንድ ሳትሆኑ ሌላው አንድ ይሆናል ብላችሁ እንዳታስቡ፣ ወይም ደግሞ ከሆነ አካል ጋር ጥምረት ፈጥረናል ሲባል ከዛ ጋር አንድ እንሆናለን ብለህ እንዳታስቡ። አንድነት የሚጀምረው በመሰረታዊነት ከዚህ ስለሆነ ማለት ነው። አብረህ ተወልደ ያደግከው በአንድ እየተዋደቅህ ያለው ስለ አንድነት ጥያቄ የምታነሳ ከሆነ ችግር አለ ማለት ነው። ለዚህ ሀገርን ህዝብን አንድ ሊያደርግ የወጣ አካል አንድነቱን ያለምንም ቅድመ ሁኔታ አስጠብቆ አንድነቱን የሚሸረሽሩ አካላትን ግለሰብም ከሆነ ቡድንም ከሆነ ሌላም ከሆነ እየቆነጠጠ እየመከረ እየገሰጸ እየቀጣ አንድነቱን ማረጋገጥ ግዴታው ይሆናል ማለት ነው። ይሄ በዋናነት በአባላት የአመራሮች ስራ አይደለም፣ የክፍለ ጦር ስራ ብቻ አይደለም፣ የሻለቃ መሪዎች ስራ ብቻ አይደለም፣ የሻምበል መሪዎች ስራ ብቻ አይደለም፣ የአባላትም ጭምር ስራ ነው። እውነቱን ለመናገር የመጀመሪያ መድረክ ይመስለኛል እዚህ አባት አርበኞች አሉ የሚባል ነገር ሰምቻለሁ። ሌላም አለ የማህበረሰብ ተወካዮች አሉ ሲባል ሰምቻለሁ። ለዚህ እንደዚህ ያሉ መድረኮች የህዝብና የአባል የህዝብና የኃይል የአመራርና የአባል መድረኮች ሁልጊዜም አስፈላጊ ናቸው። እንደዚህ ያለ መድረክ ነው አይቻላቅም እዚህ ቀጥና ላይ በጣም ነው ደስ ያለኝ ዛሬ። ለዚህ አመራሮች ደግሞ ይህንን የቤት ስራ በደንብ ተወስዶ ይገባል ማለት ነው። በየጊዜው አባሉና አመራሩ አንድ ላይ ሆኖ የሚገኝበት ከህዝቡን ጋር ጭምር የሚገናኝበት። ህዝባችንን እናከብራለን ጓዶች። የመጨረሻ መልእክት ማድረገው ይሄን ነው። አንድነታችሁን ጠብቁ፣ አንድነታችሁን ጠብቅ ብያለሁ። የመጨረሻ መልእክቴ ህዝባችንን እናከብራለን ወይ? እዚህ መንገድ ላይ ስንጓዝ ለምናገኛቸው ሰዎች እንደምንታገል እናውቃለን ወይ? ባህሪያችን እንደዛ ነው ወይ? ህፃናትን እናከብራለን፣ ወጣቶችን እናከብራለን፣ ለነሱ እንደምንታገል እናስባለን፣ ሽማግሌዎችን እናከብራለን፣ መንገድ ላይ ቁመን እናሳልፋቸዋለን፣ እንደው ጥፋት እንኳን ቢያጠፉ በስርዓት እንጠይቃቸዋለን። ለነሱ ልንታገል ወጣን እኮ እነሱ ለኛ እንደሚኖሩ የምናስብ ብዙዎቻችን አምባገነን አባላት ሁሉ ሆነን ያለን። ለህዝባችን ያለን ልብ ስስ ነው ወይ? ለዚህ ህዝብ ነው ልታገል የወጣው ለነዚህ እኮ ነው ምሞትላቸው ብለን እናስባለን ወይ? ያ ከሆነ እንወዳቸዋለን ማለት ነው፣ እናከብራቸዋለን ማለት ነው። ብዙ ነገር ስለሚደርሰኝ ብዙ ነገር ስለማቅና ይምላችሁ ልንታገልለት ልንሞትለት የወጣነውን ህዝብ ማለት ከአንድ ሰው ነው የሚጀምር፣ ከአንድ ሰው ነው የሚጀምር ህዝብ ማለት ሌላ ከየትም አይደለም። የኛ የነዛ አንዳንድ ሰዎች ድምር ነው ህዝብ ማለት። በያለንበት ካምፕ በያለንበት አካባቢ በየምንንቀሳቀስበት ሁኔታ ህዝባችንን ወደን አክብረን መውደድና ማክበራችንን በተግባር እያሳየን በተግባር የይስሙላ አይደለም የምራችንን በቃ ለዛ ህዝብ ልንሞት የወጣ ነው። በዛ አግባብ ተገኝተን
ህዝባችን እንዲወደን ማድረግ መቻል አለብን። ወንበር ማለን ወይ አይሰማም አለን ወይ? እውነቱን ለመናገር አሁን በዚህ ቀን እንደዚህ ያለው ወግ ምናምን መኖር አልነበረበትም አይደል? እኔም ባይኖር ደስ ይለኝ ነበር። ግን አጋጣሚውን ተጠቅሞ እንደዚህ መነጋገር ደግሞ ጥሩ ነው። ለወደፊቱ ምናልባት በትምህርት በስልጠና በተለያየ መልኩ ልንገናኝ እንችላለን። ቢያንስ ቀሪ ጊዜያችሁን መዝናኛ እንድታረጉትና መዝናኛ እንዲሆን መልካም ቀሪ የበዓል ቀን እንዲሆንላችሁ እመኛለሁ። አመሰግናለሁ። ወዳችኋለሁ።